ሰላም እንዴት ናችሁ? ውድ የዳጊ ቲዩብ ቻናል ቤተሰቦች፣ ዛሬ እንግዲህ የምናወራው ስለ ፕሪዲተርሚኔሽን እና ለፎርኖሌጅ ይሆናል። ማለትም ፈጣሪ እኛን ሲፈጥረን ሁሉን ነገር ቀድሞ ያውቃል ወይስ ሁሉንም ነገር ቀድሞ ወስኖ ነው የፈጠረን? ማለትም አንድ ሰው ሲፈጠር ሁሉንም ኑሮ ምኑ ተወስኖለት ነው የተፈጠረው ወይስ ፈጣሪ ቀድሞ ስለሚያውቅ ነው ያ ነገር የሚሆነው? በሁለቱ መሃል ያለውን የምናይ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህ ጥያቄ እንግዲህ በነገረ መለኮት ወይም ቲዎሎጂ ውስጥ በጣም ትልቅና ጥልቅ ከሚባሉት ውስጥ አንዱ ነው። ይህንን ለመረዳት ደግሞ በቀዳማዊ እውቀት ወይም ፎርኔውሌጅ እና በነፃ ፍቃድ ፍሪዊል መካከል ያለውን ልዩነትና ተዛምዶ በሁለት ዋና ዋና ክፍሎች ከፍለን ማየት እንችላለን። የእግዚአብሔር ቀዳማዊ እውቀት ወይም ዲቫይን ፎርኖሌጅ፣ አምላካችን እግዚአብሔር ሁሉን አዋቂ በመሆኑ የፍጥረታትን መጀመሪያና መጨረሻ የሚታየውንና የማይታየውን ገና ሳይፈጠር ቀድሞ ያውቃል። ይህ በነገረ መለኮት ቀዳማዊ እውቀት ተብሎ ይጠራል። እውቀት እንጂ ማስገደድ አይደለም። ፎርኖሌጅ ኢዝ ኖት ፕሪዲተርሚኔሽን። የቤተ ክርስቲያን አባቶች እንደ ቅዱስ ዮሐንስ አፈወርቅና ቅዱስ ባስልዮስ ያሉት በግልጽ እንደሚያስረዱት የእግዚአብሔር ቀድሞ ማወቅ የፍጥረታቱን ውድቀት የሚያስገድድ ወይም ፕሪዲተርሚኒስቲክ አይደለም። እግዚአብሔር ነገሩ ወደፊት ስለሚሆን ያውቀዋል እንጂ እርሱ ስላወቀው ብቻ ፍጡራኑ ያንን ድርጊት ለመፈጸም አይገደዱም። ሳጥናኤል ወይም ዲያብሎስ በትዕቢቱ እንደሚወድቅ፣ አዳምም የተከለከለችውን ዕፀ በለስ እንደሚበላ እግዚአብሔር በቀዳማዊ እውቀቱ ጠንቅቆ ያውቅ ነበር። ነገር ግን አዳምንና ሔዋንን ሕግ እንዲተላለፉ ያደረጋቸው የእግዚአብሔር ማወቅ ሳይሆን የገዛ ራሳቸው ምርጫና የተሳሳተ ፍቃድ ነው ማለት ነው። ይህንን ለመረዳት ሁለት ምሳሌዎችን ወይም ሁለት አናሎጂዎችን አንደኛው የአየር ሁኔታ ትንበያን ወይም ሜትሮሎጂን አንድ ጎበዝ የሜትሮሎጂ ባለሙያ ነገ ዝናብ እንደሚዘንብ ቀድሞ ሊያውቅ ወይም ሊተነብይ ይችላል። ነገር ግን ዝናቡ የዘነበው በባለሙያው እውቀት ምክንያት ሳይሆን በተፈጥሮ ሁኔታ ነው። የእግዚአብሔርም ቅድመ እውቀት እንዲሁ ነው። ምርጫችንን ቀድሞ ያውቀዋል እንጂ ምርጫውን በእኛ ላይ ጭኖ። እሺ፣ ሌላ ደግሞ የምናየው ምሳሌ ሁለተኛው የፎቅ ላይ ተመልካች ወይም ዘ ኦብዘርቨር አናሎጂ የሚለውን አንድ ፎቅ ላይ የቆመ ሰው፣ ከፍታ ቦታ ላይ ቆመ ሰው፣ ሁለት መኪናዎች ከተለያዩ አቅጣጫዎች ፍጥነት ጨምረው እየመጡ ሳይተያዩ ማለት ነው። ከዚህ አንዱ በዚህ በኩል አንዱ በዚህ በኩል እንደዚህ የመጡ ቢያይ ከላይ ሆኖ ማለት ነው እነዚህ መኪኖች ሊጋጩ ነው ቢል መኪኖቹ ቢጋጩ ያ ሰው ለአደጋው ምንም ያደረገው አስተዋጽኦ የለም። እርሱ አደጋውን ቀድሞ ሊያውቅ የቻለው በከፍታ ላይ ስለነበረና ሁሉንም ላይ በአንድ ጊዜ ማየት ስለቻለ ብቻ ነው። እግዚአብሔርም ከጊዜና ከቦታ በላይ ቢዮንድ ታይም ኤንድ ስፔስ በሆነ ከፍታ ላይ ያለ በመሆኑ የወደፊቱን ምርጫችንን ቀድሞ ያየዋል እንጂ አደጋውን ወይም ስህተቱን በእኛ ላይ አይወስነውም ማለት ነው። ስለዚህ ይሄ ዲቫይን ፎርኖሌጅ ወይም የእግዚአብሔር ቀዳማዊ እውቀት ብለን እንጠራዋለን ማለት ነው። እሺ፣ ሌላው ደግሞ የፍጡራን ነፃ ፍቃድ ወይም የባህሪ ነፃነት ፍሪዊል ስለሚባለው ደግሞ እናውራ። እግዚአብሔር መላእክትንና የሰው ልጅን ሲፈጥር ያለ ፈቃዳቸው በግድ እንዲታዘዙ እንደ ግዑዝ ፍጥረት ወይም እንደ ሮቦት አድርጎ አልፈጠራቸውም። ቅዱስ ጎርጎርዮስ ዘኑሲስ እንደሚያስተምረው እግዚአብሔር ሰውን በአርአያውና በአምሳሉ ሲፈጥረው ክቡር አድርጎ አእምሮንና ነፃ ፈቃድን አክሊል አድርጎ አቀዳጅቶታል። እውነተኛ ፍቅርና ታዛዥነት ጄኒውን ላቭ ፈጣሪ በግድ የሚደረግን አምልኮ ፎርስድ ኦቢዲየንስ አይሻም። ፍጹም የሆነ ፍቅርና አምልኮ ሊረጋገጥ የሚችለው ፍጡር አለማምለክና መካድ የሚችልበት ነፃነት ኖሮት ሳለ ነገር ግን በራሱ ፍቃድ ፈጣሪውን መውደድና መታዘዝን ሲመርጥ ብቻ ነው። እግዚአብሔር መላእክትንም ሆነ ሰውን የፈጠረው በዚህ የከበረ ነፃነት ነው። የሕጉ ወይም የዕፀ በለስ መኖር ሚስጥር ዘ ሪዝን ፎር ዘ ትሪ። አባቶቻችን በትርጓሜ መጽሐፍት እንደሚያብራሩት በገነት ውስጥ ዕፀ በለስ ወይም የእውቀት ዛፍ የተተከለችው አዳም ነፃ ፍቃድ ያለው ፍጡር መሆኑን በተግባር እንዲያሳይበት ነው። ትእዛዝ ወይም ሕግ ባይኖር ኖሮ መታዘዝም ሆነ አለመታዘዝ አይኖርም። ነፃ ፍቃድም ትርጉም አልባ ወይም ሚኒንግለስ ይሆን ነበር። ስለዚህ ዕፀ በለስ የሰው ልጅ የነፃ ፍቃዱ ማሳያ፣ የሰው ልጅ የነፃ ፍቃዱ መለኪያ፣ የሰው ልጅ የነፃ ፍቃዱ መፈተኛ ነበረች እንጂ የማሰናከያ ወጥመድ አልነበረችም። ለማጠቃለል እግዚአብሔር አምላክ
አዳምም ሆነ ሳጥናኤል የተሰጣቸውን ክብር ትተው እንደሚወድቁ በቀዳማዊ ዕውቀቱ አሳምሮ ያውቅ ነበር። ነገር ግን እንዳይወድቁ ነፃ ፈቃዳቸውን ገፎ ቢያገዳቸው ኖሮ ፍጥረታቱ እንደተፈጠሩበት የከበረ ዓላማ ሳይሆን በባርነትና በግዴታ ሕግ ስር በወደቁ ነበር። እግዚአብሔር ግን የሰጣቸውን የባህሪ ነፃነት ክብር ሊነጥቃቸው የሰጠውንም ስጦታ ሊነሳ ስላልወደደ በነፃ ፈቃዳቸው እንዲወሰኑ ተዋቸው። ስለዚህ በመላእክትም ሆነ በሰው ልጅ ታሪክ ለተፈጠረው ውድቀት ተጠያቂው የፍጡራን የተሳሳተ የነፃ ፈቃድ አጠቃቀም ሚስዩዝ ኦፍ ፍሪ ዊል እንጂ እግዚአብሔር ቀድሞ ማወቁ ያስከተለው አስገዳጅ ዕጣ ፈንታ ወይም ዲተርሚኒዝም አይደለም። እንግዲህ የተብራራላችሁ ይመስለኛል። በሁለቱ መካከል ቀድሞ ማወቅና ወስኖ መፍጠር በሚለው መካከል ያለው እንትን በደንብ ግልጽ ይሆነላችሁ ይመስለኛል። ያልገባችሁ ነገር ካለ እንግዲህ እኔም ከተለያዩ ጽሁፎች ላይ ያገኘሁትን ያቀረብኩላችሁ፣ ጠይቁኝ። ያነበብኩትን ወይም ከሌላ ቦታ ያገኘሁትን የተማርኩትን ማቆን በስሱም ቢሆን ለምን እኔ አስተማሪ ሆኜ ሳይሆን ያነበብኩትን ነው እንትን ምለው። ለዛሬም ቪዲዮ ነበር ያዝንላችሁ። ቪዲዮ ከተመቻችሁ ቪዲዮአችንን ላይክ እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻው።